እስኪ አስበው በዓለም ላይ ካሉ ነገስታት ሁሉ ራሱን እኔ ጌታችሁ ነኝ ብሎ ያወጀው ፈርዖን ዛሬ የት አለ? ስልጣኑ፣ ሰራዊቱ እንዲሁም ያንገላታቸው የነበሩት ምስኪኖች ታሪክ ምን ሆነ? ፈርዖን የጥፋት ተምሳሌት ሲሆን ሙሳ አለይሂ ሰላም ደግሞ የተስፋ ምልክት ሆነዋል። ዛሬ የምነግርህ ስለ ጥንታዊ ግብጽ ታሪክ ብቻ አይደለም። ዛሬ የምነግርህ በውስጡ ስላለው ትላልቅ ህይወት ቀያሪ ትምህርቶች ነው። ፈርዖን በባህር ሲሰምጥ፣ ሙሳ ግን በባህር ውስጥ መንገድ ተከፈተላቸው። ለምን? ዛሬ የዚህን ተአምር ምስጢርና ለህይወትህ የሚሆኑ 6 ታላላቅ ትምህርቶችን አሳይሃለሁ። ፈርዖን ጨካኝ ነበረ። ህፃናትን ያርድ፣ ሴቶችን ያሳቅቅ ነበር። ሙሳ አለይሂ ሰላም ግን ያደጉት በራሱ በፈርዖን ቤት ነበር። አላህ ሙሳን ወደ ፈርዖን ሲልካቸው ለስላሳ ቃል ተናገሩት አላቸው። ወቁላ ለሁ ቀውለን ለይነን ለዓለሁ የተዘከሩ አው ይኽሻ። ያ ሁሉ ግፍ እየሰራ እንኳ አላህ የመመለሻ እድል ሰጠው። ለዓለሁ በማለት አላህ ሱብሓነሁ ወተዓላ የመመለሻ እድል አልነፈገውም። ፈርዖን ግን በስልጣኑ ተገዛ። የመጨረሻው ሰዓት ሲደርስ ሙሳና ህዝባቸው ባህር ዳርቻ ደረሱ። ከኋላ የፈርዖን ሰራዊት፣ ከፊት ባህር። የሙሳ ተከታዮች ተያዝን ብለው ጮሁ፣ ኢና ለሙድረኩን። ሙሳ ግን አንዲት የማይናወጥ ቃል ተናገሩ። በጭራሽ ጌታዬ ከኔ ጋር ነው። ከላ ኢነ መዕየ ረቢ ሰየህዲን፣ እሱ ይመራኛል አሉ። ባህሩ ተከፈለ፣ ሙሳም አለፉ። ፈርዖን ግን በዛው ባህር ውስጥ ለዘላለም ተቀበረ። እስከ ዛሬ ድረስ በካይሮ ሙዚየም ያለው የፈርዖን አስክሬን ለዓለም ሁሉ ትልቅ ማስጠንቀቂያ ሆኖ ቆሟል። አላህም ይሄን አስመልክቶ ሊተኩነ ሊመን ኸልፈከ አያ፣ ካንተ በኋላ ለሚመጡ ህዝቦች ተአምር፣ ግልጽ ማስተማሪያ እንድትሆን ዘንድ በማለት አላህ ይህን ድርጊት በሱረቱ ዩሱፍ አስቀምጦልናል። አላህ ይህንን ሁኔታ በሱረቱ ዩኑስ ካንተ በኋላ ለሚመጡ ህዝቦች ማስተማሪያ፣ ተአምር፣ ምልክት ትሆን ዘንድ እናድንሃለን፣ እናስቀርሃለን። ለኑነጅየነከ ቢበደኒከ ሊተኩነ ሊመን ኸልፈከ አያ ወኢነ ከሲረን ሚነናስ ዐን አያቲና ለጋፊሉን። ብዙ ሰዎች ከኔ ከአላህ ሱብሓነሁ ወተዓላ ማስጠንቀቂያና ምልክት ተግሳጽ የዘነጉ መሆኑንም አላህ ያወሳልናል። 6 የህይወት ትምህርቶች። አንደኛ፣ ፍርሃትህን ለፈጣሪህ ስጥ። ሙሳ አለይሂ ሰላም ከፊት ለፊታቸው ባህር እያለ ጌታዬ ይመራኛል አሉ። ሁኔታዎች ቢጨልሙብህም እንኳ አላህ መንገድ እንደሚከፍትልህ እመን። የሙሳ አምላክ ያንተም አምላክ ነውና። ሁለተኛ፣ ትዕቢት የውድቀት መጀመሪያ ነው። ፈርዖን የጠፋው በሀብቱና በስልጣኑ ስለታበየ ነው። በህይወትህ ሲሳካልህ እኔ ጎበዝ ስለሆንኩ ነው አትበል። ስኬትህን ከአላህ እንደመጣ ጸጋ ቁጠረው። ሶስተኛ፣ በደል አያቆይም። ግፈኛው ፈርዖን ለዓመታት የፈለገውን ቢሰራም መጨረሻው ግን ውርደት ሆነ። የፈለገ ቢዘገይ የአላህ ፍርድ ግን ፍጹም ፍትሃዊ ነው። የተበደሉ ሰዎችን ዱዓ፣ የተበደሉ ሰዎችን ሰቆቃ ፍራ። አራተኛ፣ ለጠላትህ እንኳ ለስላሳ ቃል ይኖርህ። አላህ ለፈርዖን እንኳ በለስላሳ ቃል እንዲመከር አዘዘ። ከዛ ሁሉ በደሉ፣ ከዛ ሁሉ አምባገነኑ ጋራ ቁላ ለሁ ቀውለን ለይነን፣ ለስለስ ያለ ቃልን ተናገረውት፣ ምከሩት፣ ይገሰጽ፣ ይመከር፣ አላህን ይፈራ ዘንድ በማለት አላህ ለጠላት እንኳ ለአደገኛ ለበደለኛ ሰዎች እንኳ በዚህ መልክ መመከር እንዳለባቸው ይገልጻል። እውነትን ለሰዎች ስታደርስ በጭቅጭቅ ሳይሆን በጥበብና
በስነ ምግባር ይሁን። አምስተኛ አላህ ጠላትህን የአንተ ረዳት ያደርገዋል። ተመልከቱ፣ ፈርዖን ሙሳን ሊገድል ሲፈልግ አላህ ግን በራሱ በፈርዖን ቤት በክብር እንዲያድጉ አደረገ። አላህ ካንተ ጋር ከሆነ ሊጎዱህ የሚፈልጉ ሰዎች ሳያውቁት ሊረዱህ ይችላሉ። ስድስተኛ ጽናት፣ ኮንሲስተንሲ ኢን ትሩዝ፣ እውነት ላይ ሐቅ ላይ መጽናት። ሙሳ ዓለይሂ ሰላም በእስር በስደትና በፈተና ውስጥ ጸንተው ቆሙ። እውነትን ከያዝክ የፈለገው ተጽዕኖ ቢኖርብህ አትናወጥ፣ መጨረሻው ያንተው ነው። ወዳጄ አንተ ዛሬ ምን አይነት ባህር ከፊትህ ቆመዋል? የገንዘብ ችግር፣ የጤና እክል ወይስ ጠላቶችህ ከበውሃል? የሙሳን ቃል አስታውስ፣ ጌታዬ ከእኔ ጋር ነው በል። ያኔ ባህሩ ይከፈላል፣ ጨለማው ይበራል፣ ጠላቶችህም ይረታሉ። የፈርዖን አስከሬን ዛሬም ምስክር ነው፣ ከአላህ በላይ ማንም ኃያል የለም። ይህ የታሪክ ምስጢር ልብህን ቀስቅሶት ከሆነ ለሌሎች አጋራ። በህይወትህ ያጋጠመህ ትልቁ ፈተና ወይም ባህር ምንድን ነው? አላህ እንዴትስ መውጫ ሰጠህ? ኮሜንት ላይ አጋራን፣ ሌሎች ይማሩበታል። ሰብስክራይብ በማድረግ ከታሪክ ቁም ነገር የምንቀስምበት ቤተሰብ ሁን። በቀጣይ ቪዲዮ በተለየ መሰል በሆነ ማራኪ ታሪክ የምንገናኝ ይሆናል። ሰላም።